ጥያቄ እኔ ምንም አይነት ጥያቄ የለኝም። ኮመንቶች እናቷን ዲስሪስፔክት አድርጓል እያሉ ነው። ሶ ለዛ ደግሞ አንተ እናትየውን ይቅርታ ትጠይቃታለህ። ሌላ ግን አንተ መናገር የምትፈልገው ነገር ካለ ዴዚ መናገር የምትፈልገውን ነገር ሁሉ ጨርሳለች። ካልጨረሰች ስቲል መናገር ትችላለች። ዴዚ ኢፍ ዩ ዋንት ቱ አስክ አሌክስ ኤኒቲንግ ኦር ኢፍ ዩ ዋንት ቱ ሴይ ኤኒቲንግ ዩ ካን ሴይ። Okay. No, I feel like I don't know, I feel like people are kind of connecting Alex with the reason I left. So now I feel like mainly people, they think Alex disrespected my mom. So now Alex can explain to everyone what actually happened. So this is what he can say now. So Alex, you want to explain what happened to people? አቡዬ እንዳንቺ ነው እንግሊሽ አያውቅም፣ አስተርጉሚለት። ለሰዎቹ ዲስሪስፔክት አደርገሃል እናትየውን እየተባለ ነው። ዩ ዋንት ቱ ኤክስፕሌን ዮርሰልፍ፣ ራስህን ማስረዳት ከፈለግ ለሰዎቹ የምትላቸው ነገር ካለ እያለችክ ነው። ያ ሰምቻታለሁ። አንዴ ከድምፁ ትንሽ አሁን ወጣው ከድምፁ ዜድ ናታ። እንደ እንግሊዘኛ ብዙ አይደለም እንዳንቺ ነው ምናምን ያለችው ዜዶ። ያ እንግሊሽ ብዙ አይደለም ግን ላይ ትንሽ ያሰራል ይሻላል። ሶ our English is 50-50. my English is 25 bro, not 50-50. okay then ማለት ሀቢባ እኔ ምንም ነገር ኦኬ ይቅርታ ጠይቃታለሁ፣ ግን ይቅርታ እኮ ብያታለሁ እናት ይሆን ኦኬ ዲስሪስፔክት አላረኳትም እናት ይሆን ማለት ወይዘሮ ቲና ማለት ነው። ሶሪ እናት ይሆን ማለት ደግሞ የክብር ማሳነስ እንዳይመስል ወይዘሮ ቲናም ይቅርታ ብያታለሁ። የሆነ ወንድማችን ትልቅ ወንድሜ አለ፣ ትልቅ ወንድሜ ሲስላሽ በጣም ማከብረው ኤድሞ ወንድሜ ይባል ወንድሜ አለና እሱን ተናግሬ ሶሻል ሚዲያ ራሱ ላይ ገብቼ ይቅርታ ጠይቄያታለሁ ወይዘሮ ቲናን ማለት ነው። ግን ከዛ በፊት እኔ ብዙ ጥያቄዎች አሉኝ። ገባሻ ማለት ጥያቄዎቼ ሳይመለሱልኝ ይቅርታ አልኳት አላልኳት ምንም ጥቅም የለውም። ማርያም ኦፍኮርስ እናት ነች፣ አከብራታለሁ። ገባሻ ግን ጥያቄውን ሳይመለስልኝ ይቅርታ አደረኩላት ዴትናችን ምንም ነገር ቼንጅ የሚደረግ ነገር የለውም። ያው ነው። ኦኬ ላፊ ይቅርታ ልችላለሁ፣ ግን ልቤ ልጾ ሊሆን አይችልም። ሪስፔክት አደርጋታለሁ። እናት ነች፣ አይ ነው ለልጇ እናት ስትሆን ብዙ ነገር ታደርጋለች። ግን በእኔ ጥያቄ 5 ጥያቄ አለ። በእኔ በኩል የምጠይቃት 5 አይነት ጥያቄዎች አሉ። በዴዚ በኩል ደግሞ 3 ጥያቄዎች አሉ። ገባሽ? በዴዚ በኩል 4 ጥያቄዎቹን እኔ ስለ እናትየውን ዋትሳፕ ላይ አናግሬ እጠራታለሁኝ። ፈቃደኛ ከሆነች ትመጣ፣ ካልሆነም ህዝቡ ይሰማል። ሀቢባዬ አይካን ማድረግ አልችልም። ሰው እናትየውን ብትመጣና እንደዚህ እኔና ዜዶ አንቺ ራሷን ነው ዳይሬክትሊ መጠየቅ የምትፈልገው ያንተን ጥያቄዎች ማለት እኔም ብቻ ሳይሆን ቤተሰቦቼን የነካ ስለሆነ ኦኬ ይሄንን እንትን በጣም በደንብ አድርጌ መጠየቅ እፈልጋለሁ። ስለሱ ነገር ደግሞ ፕሩፍ ማቅረብ እፈልጋለሁ። ገባሻ? ሰው በጣም ቤተሰቦቼን የነካ ስለሆነ በዚህም ደግሞ ብዙ ደረጃ ላይ ስለደረሰን ከቤተሰቦቼ ጋር ላይክ ይቅርታ አላረኩም፣ ይቅርታ አልኳትም አላልኳትም ምንም የሚያምጣ ነገር ነው። ኦኬ እዛ ክብር የሚነካ ምናምን ነገር የተናገረችው ነገር ከሆነ ጥያቄዎቹ ፕሩፍ የሚያስፈልገው ነገር ከሆነ ኢትስ ኦኬ። እናት ናት፣ በንዴት ሰዓት ተናገረች። ፕሩፍ የሌለውም መጥፎ ነገርም ሊሆን ይችላል። ምን ችግር አለው? አንተ ይቅርታ አድርገህላት ዴዚ ደስ እንዲላት ለዴዚ ስትል ሰላም ብታወርዱ፣ እሷ የምትፈልገው አንተና እናቷ ሰላም እንድትሆኑላት ነው፣ እናንተ እንድትታረቁላት ነው የምትፈልገው። ዘ ኦንሊ ቲንግ አይ ዋንት እኔ ከወይዘሮ ቲና ጋር ሰላም ፈጥሬ ከዴዚ ጋር ምንም የሚያጣላ ነገር የለም። ከወይዘሮ ቲና ጋር ሰላም ፈጥሬ ከእናቴ ጋር በቆራረጥ ደስ ይልሻል? አይ እሱ በፍጹም አይለኝም። ያ ኦፍኮርስ ሰው ለእናቴ ክብር ብዬ እኔ ደግሞ የግድን ጥያቄ መጠየቅ አለብኝ፣ መልስም ላገኝ ይፈልጋሉ። የዛን ጊዜ ቤተሰቦችም ያዩታል። ብዙ አክቲቭ አይደሉም፣ ፎቶ ምናምን አይልኩም ሶሻል ሚዲያ ላይ ግን ያዩታል በደንብ አድርገው በዩቱብ አድርገው ነው የሚከታተሉት ነው ሰው። ለዚህ ነገር መስን ስለሚፈልግ ግን እሷን መጠየቅ ይፈልጋል። ገባሽ? ሁለተኛ ደግሞ ስለ ህዝቡ ነገር 2-3 ምናምን ነገር ልንገራችሁ።
ሶስት የዲዚ ነገር ስላነሱ ማለት ነው። አንደኛ ወረቀት ከሷ ላይ ማግኘት ፈልገው ነው። ሁለተኛ ደግሞ አሜሪካ እንድታመጣ ፈልገው ነው። ሶስተኛ ደግሞ ለገንዘቧ ፈልገው ነው የተባለ። ኦኬ ሶ አሀብ ፔፐር ወረቀት አለ። ገባሽ? አንደኛ ወረቀት ፈልጎ ነው የቀረባት። ይሄን የሚሉት ሰዎች ናቸው አይደል? ላይክ ወይዘሮ ቲናም ትላለች። ሁለተኛ አሜሪካ ኦኬ ቆይ ሰዎች ናቸው የሚሉት። ዴዚ ግን ይሄንን አምና አንተ ላይ ተለውጣባሃለች። ኖ ነቨር ለህዝቡ ላስረዳን ያልኩት እንጂ ለዴዚ እኮ አላልኩም እኮ። ማለት ሰው እናንተን ለመለየት በጣም ብዙ ነገር ሊል ይችላል። እሷ ምንም አይነት ነገር ገንዘብ ሰተሽው ታውቂያለሽ ወይ ብዬ ጠይቂያታለሁ ቅድም። ለምን ሀቢባ ለምንድን ነው ማትመክሪያት? ተይ ማትያት፣ አንቺ ሴት ልጅ አለሽ ወይ አይደለ ምናምን እያሉኝ ኮመንት ላይ ምን አልኳትኝ? አንቺ ገንዘብ እኔ የምመክረው ሴቶችን ወንድ ልጅ ለገንዘብ ብሎ የቀረባችሁ ገንዘብ የሚጠይቃችሁ ወንድ ራቁ እያልኩ ነው የምመክረው። የማያከብራችሁን የማይወዳችሁን እንግዲህ አንድ ሰው ይወደኛል አይወደኝም በምንም ላቅ አልችልም። እሱ ፈጣሪ ብቻ ነው የሚያውቀው። ግን የማያከብርሽ ከሆነ አንድ ወንድ ገንዘብ የሚጠይቅሽ ከሆነ አብረሽ እንዳትሆን እያልኩ ስለምመክር በዛ ስለሆነ ነው የምታወቀው ቲክቶክ ላይ። አንቺ ሰውን ሌሎች ሴቶችን ትመክሪ የለ ወይ ተይ ብለሽ ለምን አትመክሪያትም አሉ። ሶ ሲሉኝ ተይ ምላት የማያከብራት ከሆነና ገንዘብ የሚጠይቃት ከሆነ ነው አልኩኝ። እና ጠየቅኳት። ያከብረኛል ገንዘብ አልሰጠውም፣ ሰጥቼው አላውቅም። ጊፍት ነው ሰጥቼው ማቀው ገንዘብ ሰጥቼው አላውቅም ማለት። ስለዚህ ሪሌሽናችሁ የእናንተ ግንኙነት በገንዘብ ላይ የተመሰረተ ካልሆነ ሀቢባ የአንድ ነገር ጨምርልሽ። በገንዘብ ጉዳይ እኔና ዴዚ ተነጋግረን አናውቅም። ገባሻ? ምክንያቱም እሷ ያለችበት ጥሩ ሀገር ነው። ኦፍኮርስ እንደ ስዊዘርላንድ ባይሆንም ጥሩ ሀገር ነው። እዚህ ሀገር ግን እንደዛ የሚባል ነገር እስከፈለግከው ድረስ አመት መማር ትችላለህ። መንግስትም እንደ አባት እንደናት ሆኖ እንትን ያደርጋል እንደፈለግከው ድረስ ማለት ነው። መስራት ከፈለግን ፓርት ታይም ትሰራለህ። አሁን ፓርት ታይም እሰራለሁ በትንሽ ሰዓታቶች ማለት ነው በቀን። እና እኔና ልጅ ደግሞ ስለ እንትን ስለ ገንዘብ አውርተን ጊፍት የተባለው ደግሞ አንድ አንበሳ ነች ነው የሆነ ትንሽ እንትን ተፈጥሮ ነበርና ከዛ ታርቀን ምናምን ጥሩ አንሽተን በዛ ነው አንድ አንበሳ ነው የላገች። ኦፍኮርስ እኔም ብያታለሁ ላይክ ከፈለገችም እንኳ አሁን እዚህ ያለው ፈልገዋለሁ ብሬን ካለች ታውቂያለሽ፣ አንበሳ ሀፍ ነው የሚወርደው። ያ ሰጣ አምሳ ይቆርጠዋል ትታ። እኔ ግን አልቆርጥላት። ከፈለገች አሁን 400 አድርጌ መመለስ ይችላል። አሁን እዚህ ያላት አንድ ደቂቃ ማይፈጅልኝ። እኔ የገንዘብ ችግር ኖረኝ አያውቅም ሀቢባ፣ የገንዘብ ችግር ኖረኝ አያውቅም በጭራሽ። ገባሽ? የወረቀት ችግር ኖረኝ አያውቅም። የሀገር ችግር ኖረኝ አያውቅም። አሜሪካ መሄድ አልፈልግም። ዴዚ ስንት ጊዜ ነው የነገርኳት? አሜሪካ ሄደ የመኖር ዓላማ የለኝም። ገባሽ? ሁሉ ጊዜ ነው የምናገር። ቤተሰቦች በሙሉ በዚህ ነገር ተስፋ ቆርጠው ትተውታል። ብዙ ቤተሰቦች አሉ አሜሪካ ላይ በዚህ ነገር ተነጋግረው ተስፋ ቆርጠው ትተውታል። ጠይቀውኛል። ገባሽ? ድሮ እዚህ ሁለትን ያለ ነው እኛ ወንድምና ሁለት ወንድማማቾች አለን እዚህ ሀገር። እሷ ጀርመን ሀገር ይኖራል ትልቅ ወንድሜ፣ እኔ ደግሞ እዚህ ይኖራል። አጎቶች ምናምን ደግሞ ሁሉም አሜሪካን ሰው ወደዚያ ሲሉ ነው። እኔ ስዊዝን ትቼ መምጣት አልችልም አልፈልግም አልኳቸው። ገባሽ? ለሁሉም ማብራሪያ እንዲሆን ነው። ያመነ ማመን ይችላል፣ ያላመነ ግን የግድ ህዝብን ለማሳመን ብዬ እንትን አልደክም። ገባሻ? ለገንዘብ ብሎ ይፈልጓት ደግሞ ዴዚ ስራ የላትም። ገባሽ? ሁለታችን እኔና ዴዚ ገና ወጣቶች ነን። ቢሆን ለሚቀጥለው አላውቅም። በአሁኑ ልንገርሽ ግን ኦፍኮርስ ወዳታለሁ፣ አፈቅራታለሁ። ብዙ አላማዎች አሉ። ለሚቀጥለው ደግሞ ፈጣሪ ያውቃል። ሰርተን ለመለወጥ እንድንለወጥ የምፈልግ ልጅ እንጂ የእሷን ብር ለመጠቀም የምፈልግ ልጅ አይደለም። ገባሻ? አንድም ብርን ጠይቂያት አልፈልግም። ምክንያቱም በቤት በላይ ለራሴ የሚሆን ለራሴ ተርፍ ለቤተሰቦች ነው። ገባሽ? ተይምት ባክሱ ጊፍት ልሰጣት ብር ግን በአንበሳ ልሰጣትን በካሽ ነው ልሰጣት ወይ በፔፓል እመልስላታለሁ። ሰው አያገባም አንተ እና ለዛ ነው ሀቢባ ለሁሉም ግልጽ እንዲሆንበት ሰው የወይዘሮ እንቲናን ጥያቄዎች ደግሞ እሷ ስትመጣ ለእሷ ጠይቃል። ምክንያቱም እዚህ ዴዚ የሚያገባት አይደለም ጥያቄው ላይ ዴዚ ድም የሚያገባት አይደለም። ኦኬ፣ እነዚህ 3 ጥያቄዎች ከማን ነው የመጡት ታዲያ? ወረቀት ፈልጎ ነው፣ አሜሪካን ለመሄድ ፈልጎ ነው እና ብር ፈልጎ ነው? እነዚህ 3 ጥያቄዎች አንተ ለእናትየው የምጠይቀው ጥያቄ ነው?
ይሄ ነው እናትየው ላይቭ ላይ ያወራችው ነው። ህዝቡ ደግሞ እንትን ያርገው አነሳሳው ነው። ስለዚህ አንተ ጥያቄዎችህ ለእናትየው ነው። ሌላ ጥያቄዎች የእሷን ጥያቄዎች እኮ ሲመጣ እናትየው ስትመጣ ለእሷ ጥያቄዎች አሉ። ብዙ ጥያቄዎች አሉ ለእሷና ራሷ የምትመልስልኝ የሚፈልገው። እሺ ዋትሳፕ ቮይስ ሜሴጅ ላድርግላትና ከመጣች ትጠይቃታለህ። አውሩስ ከዛ Linda is the main character. Yes. Why did he control her account? Idolin. Guys, you guys hear one thing and then you just run with it. That's the problem. እዚህ ሀቢባ አንድ ነገር ምናገረው። ኧረ በእናታችሁ መጥፎ ነገር እየጻፋችሁ ልጅቷን ቀስሟን አትስበሯት። ማርያምን ነገ ጠዋት የሚቆጫችሁ እንትን የሚያደርጋችሁ ነገር አትጻፉላት። አብሶ በእንግሊሽ እኔ እንኳን እንግሊሽ አላውቅም እግዚአብሔር ይመስገን። እሷ ግን እያያችኋት አያ ሀበሻ እያለች ነው። አያ ሀበሻ እያለች ነው። ዴዚ ኪት ሳቄ። አዎ የኔ ፍቅር ሳቄ ዝም ብለሽ We are tired. She will cry next month. Okay, then let me cry next month. That's my other guys. I can't. I can't. No, I can't even explain. እንዴት ነው የሚታወቀው የሰው ልጅ ወደፊት እንደሚሳካና ህይወቱ እንደማይሳካ ቀድመን የምናውቀው እንዴት ነው? እንዴት እናውቃለን? ያ ሰው እንደሚሆነንና እንደማይሆነን አሁን እሷ እንድትረዳችሁ የማይሆንበትን ምክንያታዊ ሁኑና ይሄ ሰው ላንቺ አይሆንም በዚህ ምክንያት በሏት እስቲ። ምክንያታዊ ሁኑ እስቲ። አሁን እኔ በምን ያስታውቃል? ይሄማ ያስታውቃል ብቻ እንዴት ተው እንጂ በዚህ በሰለጠነ ዘመን ምክንያታዊ እንሁን። አቡዬ እኔ ልወጣልሽ ነው። አንድ ነገር ልመልሳቸው። እሱ ስዊዘርላንድ ነኝ የምኖረው። ለራሴም ተርፌም ለቤተሰቦቼም እኖራለሁ። አሜሪካ መሄድም አልፈልግም፣ ፍላጎትም የለኝም። የአሜሪካ ወረቀትም አልፈልግም። ለነዜድ ለነ አክሊሉ ልተውላቸው ብለዋል። እንግዲህ ስዊዘርላንድ እየኖረ ወረቀት አልፈልግም፣ በህዝብ ፊት ነው አልፈልግም። አጎቶቼ ወንድሞቼ አሉኝ። ስለዚህ ሲያወሩኝ አልፈልግም ብያለሁ። እዚህ ጥሩ ህይወት እየኖርኩ ነኝ፣ ጥሩ ብር እያገኘሁ ነኝ። ለቤተሰቦቼ ለራሴም እየኖርኩ ነኝ። ለዴዚ በብሩ አይደለም በፍቅር ወዳታለሁ፣ አፈቅራታለሁ። ለወደፊት ግን እንደ ሌሎች እንኳን ኧረ ተው በእናታችሁ። ኧረ ስለ ፍቅር አምላክ ፍቅር ንስበክ። Guys, at the end of the day, I feel like at the end of the day, I'm an adult. If I want to choose to make a mistake, like, let me do that. It shouldn't be anybody's problem. That's why I'm saying wait Habesha, because you guys just hear one thing and then you run with it. Like, you guys... No, you hear one thing and then you run with it. At the end of the day, like... Yes, Romy, please, because Romy understands me. She understands me. Romy, flower lucky Romy. She 100% understands me. ምንም አይነት ስለ እናትሽ ማንም ሰው ምንም አይነት መጥፎ ነገር እንዲናገር በቤቴ አልፈቅድም። ይሄ የኔ ቤት ህግ ነው። ስለማንም ሰው መጥፎ ነገር ስድብ የሚባል ነገር እዚህ ቤት አይፈቀድም። አደራ ሁላችሁም ስትነጋገሩ ህጉን አክብራችሁ። ቴንክ ዩ። ያ ሃይ ዴዚ፣ ሃይ አቢባዬ፣ እንዴት ነሽ? ሃይ እንዴት ነሽ? ዜዶ አሞራውዬ፣ እንዴት ነህ? ሰላም ናችሁ? አለን ሮሚ አለን ነበርሽ አለን። እኔ እኮ ድጋሚ ሶሻል ሚዲያ ላይ መተው ራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይሄን ሽምግልና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። ህፃን ልጅ ያላችሁ ልጆች ስለ እነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደርግ የሚችል ማንም ሰው የለም። ሮሚ አንዴ ልንገርሽ፣ ዴዚ ኢንስትግራም ላይ ጽፋልኝ ሀቢባ ፕሊስ ላይቭሽ ላይ ልምጣ እንድትሰሚኝ እፈልጋለሁ ብላኝ የመጣችው አለው። አይ ኖ አንቺም ማለት አይደለም ነው ለነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም።
ለነ ዴዚ ነው ምነግራቸው ለሁለቱም። ዴዚ ምንድነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን እናቶች እንረዳሻለን። እኔ እናትሽን ዲስርስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጅ አለችኝ በአንድ እድሜ የምትበልጥ 22 ዓመት ነው እድሜዋ። ታውቂያለሽ ምናልባት ካዳመጥሽ ልጄን እዚህ ሀገር they try to rape her she never tell me 1 year ሃይድ አርጋ ሰማው። በምሰማው ሰዓት ሃይድ አርጌ ሳላስበው ስናውራ ከነዮኒ ማኛ ጋር ሳላስበው እንዴት ያንን አወጣሁት። ሳወጣው የኔ ልጅ ቲክቶኳን አጥፍታ ነው የጠፋችው። እዚህ ላይ አንቺና እናትሽ ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያደርጉሽ። አንዴ ሆኗል ወጥተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ እኔ ልጅ አለች በዚህ እድሜ ተረድተዋታል። ሮሚ እያየሽው ኮመንቱ እንዳለ ክብር ለዴዚ ነው ለተበዳይ ዴዚ ነው እያሉ ያሉት ከጎኗ ተረድተዋታል። ለምን መጣ ስሜቷን ስለተናገረች። ኦኬ ስለዚህ በጣም ልጅ እኔ ዴዚ በጣም ጨዋ ልጅ ናት። በእሷ እድሜ ያሉ ልጆች እዚህ ሀገር የተወለዱ እናታቸውን እንዴት ከፍ ዝቅ እንደሚያደርጉ ብታይ ጨዋነቷን። በእርግጥ እናቷን አሳደገቻት። ኦፍኮርስ ጨዋነቷ የመጣው እናቷ ካሳደገቻት ማነር። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርገው ያደጉ ልጆች በፋይሬጅ የሚናገሩትን አያውቁም። በፐብሊክ ነው እናቶቻቸውን ዲስርስፔክት የሚያደርጉት ፖሊስ የሚጠሩት። አይደለም ዴዚ የ20 ምናምን አመት ልጅ ሆና 21 ሆና አይደለም 18 ዓመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም። ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ በዚህ እድሜ እኔም በሆን በእሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያደርጉ 25 ዓመት 26 ሲሆንሽ ይገባሻል። አሁን የሚደረገው ለነሱ እንዳለ ኮንትሮል ለሚመስላቸው እንጂ አንደርስታንድ አያደርጉም። በዚህ እድሜ ልጆችሽን ኮንትሮል ካረግሽ አንደኛ በዚህ እድሜያቸው ነው ዩኒቨርሲቲ ውስጥ ራሳቸውን የሚያጠፉት። በዚህ እድሜ ነው አቢዩዝ የተደረጉ የሚመስላቸው። ልጅን ዴዚ እኛ በዴዚ እድሜ ነው የተሰድጄ ከሀገር የወጣሁት። ስለዚህ እጻ ክፉና ደግ ታውቃለች። በእርግጥ ማንም እናት በዚህ እድሜ ኤኒቲንግ የምትጨነቀው እናትየው ለልጅሽ ሁሉ ነገር አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወጣ ስትሄድ አትሂጂብኝ ያብዬ ነው ያልኳት። ለምን ሀቢባሞች ነው ምን አይስቱ ሀር ሳውና ሄደው ከሷ ጋር ነው ሻይ የሚጠጣው ከሷ ጋር ነው ወክም ማድረገው ከሷ ጋር ነው። እና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው የመሰለኝ። እና እዚህ ሀገር ኮርስሽ አለ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲክ በሆነ ማግስት ማደር አይፈልጉ። ለምን የውጩ ላይፍ አያውቁትም። ውጭው ሁሉ ነገር ኤክሳይትድ ነው። ሄዳ ግን 3 ወር አልቆየችም። ፓርቲውንም አየችው ሁሉንም አየችው። ምን አለች? ማሚ አውሽ አልስንትዩ ለምን ሁሉ ነገሩ የሚጠብቃ ኩኩም ልብስ አጠባውም ጸጉሯን ሀቢባ በ1 ዓመቷ ጸጉሯን እንደ እንትና ነው እንደ ዘሪቱ ተቆርጣልኝ የመጣችው። ለምን 18 ድረስ ራሴ ነበር ማጥባት። ገባሽ? ከጥናት ጋር አልቻለችው። ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳች? ለቅቄ ስላየችው ነው። ይቺ ልጅም በራሷ ወክላ በራሷ ወስና። ይሄ ልጅ ደግሞ እግዚአብሔር ነው የምልሽ ብዙ ባልቀርበው ሚዲያ ላይ አየዋለሁ። እግዚአብሔር ክፋት ያለው እንደ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በእሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም። አዋ ልጅ ነው። ግን እሱን ዘረኛ ለማስመሰል በልጅነቱ እንደዚህ ያነበበ ምናምን ይሄ ቬሪ ኢምባረስ ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየኋት ከምን መሰለሽ? ይህን ሁሉ የምታረገው ልጇን ከእሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው
ጓደኞቼን ሁሉ አልፈል አንቺማ ልጅሽ አለችልኝ ነበር ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታልቅልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልህ ውስጥ ስትገቢ በልጅነትሽም ጀምረሽ የተማርሽውን ነገር ለማድረግ እንደው እንደ እኛ በግንብ እንዘላለን ነበር እንዴ? በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ዲስ ማይ አይዲያ የወድሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺዶን ናፍቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታረጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ፣ እኔ ልጄ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግሊዝ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረች። ስለማፍር ዴዚ ከፈለግሽ ሚዩት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴ ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እነሱ ሌላ ለውጥ አገር አይተው እንጂ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጂ አድርገው አይመጡም እንዴ? ምንድነው እነዚህ ጭንቅ የዓመት ልጅ ይዞ መጨነቅ? ዲስ 20 እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንዴ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ወጥቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው እንደዚህ እስኖፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነካትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮራል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይህ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል እንደ እናቱ። አሁን እኔ ታውቂያለሽ ቀውጢ ነው። የእኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል። እኛ ጨብጭመ እኔ ስትዳሩ ለሁለታችሁ እኔ ነኝ ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማዊ እመቤት ቀዳማዊ ነው ኪንግን ያገባችሁ እግዚአብሔርን። እኔ ደግሞ ዴዚ ባሌ ትግሬ ነው። የሚገርምሽ ነገር
ትግሬን ያገባ አንቺ ራሱ እንትን ምንድነው ሰው ብሄር ባይጠቀስ እኔ ቤት ብሄር አይጠቀስም። በቃ ሰው ሰው ነው፣ ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለግፏል። በጣም እኔ ማወቅ ስላለባት ነው መነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ብለሽ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥተዋል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምሮ እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምንጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትሳፕ ላይ የላኩላት ስታየው መልሷን እንኝ እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችም በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደ ማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ደኢንዶፍ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ደኢንዶፍ መታረቃቸው አይቀርም። ግን እኔ ምንድን ነው አሞራው እሷ ከሌለች መናገር አልፈልግም። ዜሪዝ ነው ፖይንት ጥያቄ አለኝ። ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንትለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር በመምጣቷ እንትን ሲፈርድባት የነበረው ህዝብ ተረድቷት ከጎኗ ቆመ። ፍቅር እየሰጧት ነው አሁን ያሉት ኮመንት ላይ። ስለዚህ እዚህ ጋር በመምጣቷ የህዝቡን ፍቅር አተረፈች ማለት ነው። ገባሽ? እናትየው ደግሞ ከመጣች እሰየው፣ ካልመጣች ደግሞ በውስጥ ዋትሳፕ ግሩፕ ከፍቼ ይታረቃሉ ማለት ይሄን ያለው ነገር። አዎ አቡዬ፣ እዚህ ጋር የአሌክስም ስልክ ልክልሻለሁ፣ የእናቷ ልክልሻለሁ፣ የዴዚም አለሽ። 3 4 ሁናችሁ ትጨርሱታላችሁ። እዛ በዋትሳፕ ሚዲያ አልገባም ካለች ቲክቶክ ላይ አልገባም ካለች አንቺ አሌክስ ዴዚ ሁናችሁ በውስጥ ትጨርሱታላችሁ። በቃ ይሄ ማለቅ አለበት፣ መታረቅ አለባቸው። እናትና ልጅ አሌክስና የዴዚ እናት መታረቅ አለባቸው። ፎርስ መታረቅ አለባቸው። ቴንኪዩ ማርያምን በጣም በቃ አቡዬ በጣም ቴንኪዩ። ዴዚዬም ኪት ሳቂ ሳቂ። ዜድ ፕሊዝ እዚህ ሰዓት አይደለም ለቀልድ ፕሊዝ። ሰዓት አይደለም ማለት እኔ እናት ሁሉም ሰው ልጅ እየተናደደም ይስቃል፣ እያኮረፈም ይስቃል። መሳቅ መብትሽ ነው። ይሄ ደኢንዶፍ ወርልድ አይደለም። ከማንም ጋር ይጣላል። እናትሽ እንደምትወድሽ እኮ አሳይታለች። ትወድሻለች።
የተደረገው ሚስ አንደርስታንድ ነው። ለምን ብዙ ኢትዮጵያን እኛ ስላልተገዛንልህ እኛ ነን ሁላችንም ከትንሽ እስከ ትልቅ ሁላችንም በክብራችን ስለማንደራደር እንጂ እናትሽ ትወድሻለች። ምንም ጠላሽ ነገር የለም። አይደለም አንቺ እንድታኮርፊ እንቅልፍሽ የሚያሳዝናት እናት ነው ያለችሽ። ታስታውቃለች። በጣም ነው የምትወድሽ። አንድ ነሽ። ሰው አንድ አይን ያለው በምን አይጫወትም ይባላል እና አንድ ነሽ። ምንም ጥርጥር የለውም። ግን ኦንላይን እስከወጣችሁ ድረስ ኤንድ ኦፍ ተደክስ አሌክስም ከአንቺ እስካለ ድረስ የአንቺ እናት ለእሱም እናቱ ናት። በማንኛውም በፋሚሊ ሁልጊዜ ጸብ ያለ ነው። ጸብ ሳይኖር ኖሮ አያውቅም። እንደውም ጸብ ከሌለ ፍቅር አይመጣም። ስለዚህ ይሄ የተፈጠረው ለበጎ ነው። ሊጸዳ የፈለገው በመካከላችሁ አለ። ምንም ነገር እናታችሁ ናት። ለአንተም ለእሷም ምንጊዜም እናቱን ያላከበረ እናቱን ምን ያላለ አንድ ቀን የማያልፍለትም። እግዚአብሔር አምላክ መጀመሪያ እናትና አባትን አክብር ነው ከ10ቱ ትእዛዛት አንዱ። ማህተም አድርገሻል፣ እሱም አለ ማህተም ነው። እናት ከ10ቱ ትእዛዛት አንዱ ነው እናትን ማክበር። እናትሽን ሳታከብሪ ሌላ ሰው አከብራለሁ ብትይ እግዚአብሔር አምላክም አይሰማሽም። ስለዚህ እርግጠኛ ነኝ ምንም አሞራው ዌልድ ፋሚሊ ያደገ ልጅ ነው። ሁለታችሁም የጨዋ ልጆች ናችሁ። እናትየውን አይደለም ቆማችሁ ተደፍታችሁ ይቅርታ ብትጠይቋት በእግዚአብሔር ዘንድ ክብር ታገኛላችሁ። ዝቅ ያለ ደግሞ እግዚአብሔር ከፍ ያደርገዋል። ለእናታችሁ ስትሉ አይደለም ጎንበስ ማለት ምንም ነገር ብተው ለእናት እግዚአብሔር ከዚህ በላይ የሚፈልገው ነገር የለም። እናት አጥፍታ እንኳን እያየሽ ለእናትሽ ማንም ዝቅ ቢል ችግር የለውም። ስለዚህ ሁለታችሁ ይሄ ሁሉ አማርኛ ይገባሻል? ዩ አንደርስታንድ? አይገባትም እኮ ዝም ብላ ነው ይገባታል። የአራዳ ልጅ ናት። የእኔ ድርግም አርጎ 100% ገብቷታል። እናመሰግናለን በጣም ሮሚ፣ የኔ ፍቅር ፈጣሪ እናመሰግናለን። ቤዝዬ ጽጌረዳ አበባ እኮ ነው የምትመስሉ። ይሄ ያልፈነዳ እምቡጡ ቀይ አበባ የኔ ቆንጆ እንዴት እንደምታምር You are so beautiful. Thank you. You as well. You as well. Wait, Romy. Oh no, no, seriously, seriously. I appreciate you so much for like speaking up because nobody understood me. You were like one of the only ones that really understood. So thank you. Seriously. Why understand you? Because I have the same age daughter. That's why I understand you. That's why what you feel, everything I will understand you. Because my daughter, she's 22. Every single day, me and my daughter, we are very close. Everything we speak out. So that's why I know your feeling. Okay? Yeah. Whatever they don't understand you, don't worry about it. They will understand later. Okay? Yeah. You're right. ኦኬ እኔ ሀቢባ ልወረዳ ቮይሱን አሁን ሰማያዊ ሆኗል። ሰምተዋለች ግን መልስ አልሰጠችም። ሜቢ ላይቡን ስዘጋ መልስ ልትሰጠኝ አስባ ሊሆን ይችላል። ዋትሳፕ ግሩፕ ከፍቼ ዋትሳፕ ላይ አወራችኋለሁ። ሜቢ she's not ready to come here. Yeah, in private. We should do it in private. Yeah. In private አራታችን እኔ አንቺ አሌክስ እና ቲና እኔ ቀድሜ ላውራት እና ከዛ ዋትሳፕ ግሩፕ ከፍቼ አራታችን ዋትሳፕ ላይ እናወራለን። እሺ አይዟችሁ። በውስጥ ካወራችሁ በኋላ ከሀቢባ ጋር ህዝብ እንዲያውቅ የምትፈልገውን ብቷሽ ዴዚም እናትየው ወጥተው መናገር ስለሚችሉ አናግርና ያንተን ጥያቄ ያለኝ የምትለው አምስቱ በውስጥ ጠይቀ የመለሰችልን መልስ ደስተኛ ኮንክ በቃ ከዴዚ እናት ጋር ይሄን ጥያቄ ጠይቂያት ይሄን መልሳልኛል። አያስፈልግም በቃ መጥተው ብቻ ቴንኪዩ ታርቀናል፣ እናመሰግናለን ከጎናችን ስለነበራችሁ፣ ችግራችንን ስትሰሙ ስለነበረ እናመሰግናለን፣ ችግራችን ተፈቷል፣ ቴንኪዩ ብቻ ነው የሚሉት። አያስፈልግም ይሄን ሆነ ይሃን ሆነ ብለው እንደገና ምን አለ የእኔ ቤተሰቦች ፐብሊክ ላይ ባይገቡም ይከታተላሉ። ስለዚህ እኔ በፐብሊክ ፌስት ነው የወጣው፣ በፐብሊክ እጠይቃታለሁ እና ህዝብ የእኔ ቤተሰቦችም
ከፍተውብኛል። አንደርስታንድ እንዲያደርጉኝ በህዝብ መሀል የምጠይቃት አለ። በህዝብ መሀል ትመልስልኝ። ቮይሱን ግሩፕ ላይ ያወራነውን ቮይስ ለቤተሰቦቹ ፎርዋርድ ማድረግ እና ቤተሰቦቹን ማስረዳት ይችላል። እንደሱ ቢሆን በጣም አሪፍ ነው። እንግዲህ ይችላል። Okay, well, Habiba, just make the group chat and talk to us in private. I have to go, but thank you, everyone. You're welcome. Yeah. Okay. Yeah, I will text the group chat. Bye. Okay. Bye. አሌክስ በቃ እንደነገርኩ ዋትስአፕ ግሩፕ ከፍቼ ዋትስአፕ ግሩፕ ላይ እናወራለን አራታችን። እሺ ኦኬ